ሰላም ጤና ይስጥልን ውድ የዩቲዩብ ተከታታዮች፣ ዛሬም እንደተለመደው የተለያዩ አዳዲስ እንዲሁም ደግሞ አስገራሚ የምንላቸውን መረጃዎች በመምረጥ ወደ እናንተ የምናቀርብበት ሰዓት ደርሷል። አብራችሁን በመሆን ይህንን የዩቲዩብ ቻናልም ሰብስክራይብ፣ የደወል ምልክት በመጫን አዲስ ነገር ሲለቀቅ እንዲደርሳችሁ በማድረግ እንድትከታተሉን እንጋብዛለን። ቀዳሚ ወዳደረግነው መረጃ ተሻገረ። አፈርን መርምሮ በአንድ ሰዓት ውስጥ 100 ችግኞችን የሚተክለው ሮቦት። ብራዚል በአንድ ሰዓት ውስጥ 100 ችግኞችን መትከል የሚችል ሮቦት ወደ ስራ አስገብታለች። የምድር ሳምባ እየተባለ በሚጠራው በአማዞን ተፋሰስ የብራዚል ኢንጂነሮች የሰሩት ይህ የደን ሽፋንን ለማሳደግ የሚያስችል ዘመናዊ ሮቦት ከሰዎች የተሻለ ፍጥነት እንዳለው ተነግሯል። ፕላንቲዮ 100 ደግሞ የሮቦቱ ስያሜ ነው። ሮቦቱ በተራቆተ መሬት ላይ በመንቀሳቀስ በቅድሚያ የአፈሩን ሁኔታ መርምሮ አስፈላጊውን መረጃ ከሰበሰበ በኋላ ነው ጉድጓዶችን በማዘጋጀት ወደ ተክል ስራው የሚገባው። ሮቦቱ የበለጠ ልዩ ያስባለው ጉዳይ ፍጥነቱ ብቻ ሳይሆን በሰዎች ይሰሩ የነበሩ ስህተቶችን ማስወገድ መቻሉ ነበር። የአፈሩ ንጥረ ነገርና የእርጥበት መጠን ላይ ተመስርቶ በሰው ሰራሽ አስተውሎት በመታገዝ ሀገር በቀል የሆኑ የዛፍ ዝርያዎችን እንደሚመርጥ የብራዚል መገናኛ ብዙኃን ዘግበዋል። የተከላ ስራውንም ከጨረሰ በኋላ የተተከሉ ችግኞችን በፈንገስ መሰል በሽታዎች እንዳይጠቁ እንዲሁም በውሃ እንዳይሸረሸሩ በተለያዩ መድኃኒቶች የማከም ስራንም መከወን ይችላል። ሮቦቱ የችግኞችን የጽድቀት መጠን ከስር ይከታተላል። ምናልባት መድኃኒት ካስፈለጋቸው ደግሞ በድጋሚ የማከም ስራን ይሰራል ተብሎለታል። በዚህ ሮቦት አማካኝነት የተተከሉ ችግኞች የጽድቀት መጠናቸው 87 በመቶ እንደሆነም ኢንጂነሮች አረጋግጠዋል። ሮቦቱ በፀሐይ ኃይል የሚሰራ በመሆኑ የመንገድ መሰረተ ልማት ባልተዘረጋላቸው ቦታዎች ችግኞችን ለመትከል ይውላል። በአሁኑ ወቅትም ብራዚል በሁለት የአየር ሁኔታዎች ውስጥ ሆነው የሚሰሩ መሰል ሮቦቶችን እያመረተች ትገኛለች። የአማዞን መስራቹ ጄፍ ቤዞስ ሰርግ የዓመቱ ሰርግ ተብሎለታል። የአማዞን መስራች የሆነው የ61 ዓመቱ ቤዞስ እና የ55 ዓመቷ ጋዜጠኛ ላውረን ሳንቼዝ በቅርብ ጓደኞቻቸውና በተጋባዥ እንግዶች ፊት በይፋ ጋብቻቸውን ፈጽመዋል። ሰርጉ የተካሄደው በቬኔስ ጣሊያን ልዩ በሆነው የሳን ጆርጂያ ደሴት ላይ ሲሆን ዝግጅቱ በከተማው ውስጥ በሚገኙ የተለያዩ ታሪካዊ ቦታዎችን ለብዙ ቀናት በድምቀት ተከናውኗል። ምንም እንኳን ሰርጉ ሚዲያዎች እንዳይገኙ ቢደረግም በድንቅ ዝግጅቱና በጥብቅ የጸጥታ ቁጥጥሮች ምክንያት የመገናኛ ብዙሃንን ትኩረት ስቧል። ይህ ከ55 ሚሊዮን ዶላር በላይ የወጣበት የዓለማችን ቢሊዮነር ሰርግ ለምን ተቃውሞ ገጠመው? የአማዞን መስራቹ ጄፍ እና እጮኛው ላውረስ በዚህ ሳምንት በጣሊያን ለ3 ቀናት በሚቆይ ድል ባለ ሰርግ ተጋብተዋል። ሰርጋቸው አረገደች ምድር ተብሎ ሊዘፈንለት ከአይነቱ ሊበላ መጠጥ እንደ ውሃ ፏፏቴ ሊፈስ በሚሊዮን የሚቆጠሩ ዶላርም ወጥቶበታል። ግን ሰርጋቸው የአብርሃምና የሳራ ይሁን የሚል ምርቃት ብቻ አላበጀውም። ባለቢሊዮኑ ዶላር ቱጃር ሰርጉ የሚጀምረው በውዝግብ ታጅቦ ነው። ውዝግቡ ደግሞ በተቃውሞ ሰልፎች ጭምር የተደገፈ ነው። ይህ ለቢሊዮነሩና ለቀድሞው የፎክስ ቲቪና ኤቢሲ ጋዜጠኛ ሁለተኛ ጋብቻው ነው። በቅርብ የሚጋቡት ጥንዶች ለተወሰነ ዓመታት አብረው የኖሩ ሲሆን እንደ አውሮፓውያን አቆጣጠር በግንቦት 2023 ደግሞ የቃል ኪዳን ቀለበት በማሰር እጮኛሞች መሆናቸውን በይፋ አውጀዋል። ስለ ሰርጉ ምንም አይነት ዝርዝር መረጃ የለም። ነገር ግን በመጀመሪያ እቅድ መሰረት ቅዳሜ በጣሊያን ቬኔስ መሃል ከተማ ታሪካዊ በሆነች ስኮላ ግራንዴ ዴላ ሚዜሪኮርዲያ ፍጻሜ እንደሚያገኝ ተሰምቷል። ይሁን እንጂ ቢሊዮነሩ ከፍተኛ ገንዘብ የተመነለት ይህ ሰርግ የሚፈጥረው ግርግርና ሁከት ተቃውሞ ቀስቅሷል። ስለዚህም የሰርጉ አጋፋሪዎች ቦታውን ለመለወጥ ተገድደዋል። ራሱን ለቤዞስ የሚሆን ቦታ የለንም ኖ ስፔስ ፎር ቤዞስ ብሎ የሚጸራው ቡድን ውስጡ የሚሳተፍ ቶማስ ካቺያሪ በዚህ በጣም እንኮራለን፣ እኛ ማንም አይደለንም፣ ገንዘብ የለንም፣ ምንም ነገር የለንም ሲሉ ለቢቢሲ ተናግረዋል። እኛ መደራጀት የጀመርነውና በዓለም ላይ ካሉት በጣም ሀብታም ሰዎች አንዱ ሁሉም ቢሊዮነሮች ከከተማ ማስወጣት የቻለን ዜጎች ነን። የከተማ ባለስልጣናት እንደዚህ አይነት ከፍተኛ ቁጥር ያላቸው ቱጃር ጎብኚዎች ጠቃሚ የገቢ ምንጭ እንደሆኑ በመግለጽ ማህበራዊ አንቂዎችን
አምርረው ተችተዋል። የከተማው የኢኮኖሚ ልማት ምክር ቤት አባል ሲሞን ቬንቱሪኒ እኚህ ተቃዋሚዎች የቬኒስ ባለቤት እንደሆኑ አድርገው ነው ራሳቸውን የሚቆጥሩት፣ ግን አይደሉም ሲሉ ለቢቢሲ ተናግረዋል። እዚህ ማን እንደሚያገባ ማንም አይወስንም። የ61 ዓመት ቤዞስ በዚህ ዓመት ፎርበስ መጽሔት የቱጃር ዝርዝር መሰረት ሀብቱ $227 ቢሊዮን የተገመተ ሲሆን የዓለማችን አራተኛ ሀብታም መሆኑ ተገልጿል። ቤዞስ የአማዞንና መንገደኞች ወደ ጠፈር የሚያመላልሰው ብሉ ኦሪጅን ባለቤት ነው። ጥንዶቹ ከቀድሞ ትዳራቸው በድምሩ 7 ልጆች አሏቸው። ቤዞስ ከማንጌት ስኮት ጋር በነበረው የቀድሞ ጋብቻ 3 ወንድ ልጆችና 1 የማደጎ ሴት ልጅ አሉት። ጥንዶቹ 25 ዓመት አብረው ከቆዩ በኋላ በ2019 መፋታታቸውን በትዊተርና የአሁኑ ኤክስ ይፋ አድርገዋል። ፍቻቸው ሲጠናቀቅ ባለቤቱ የድርሻዋ ነው የተባለውን $35 ቢሊዮን አግኝታለች። $35 ቢሊዮን ድርሻዋን የተቀበለችው ማኬንዚ ከዓለማችን ሀብታም ሴቶች ዝርዝር ውስጥ ገብታለች። ይህ ብቻ ሳይሆን በዓለማችን ቁጥር 1 ከሆነው የኢንተርኔት የችርቻሮ ግብይት ድርጅት አማዞን የ4 በመቶ ድርሻ አግኝታለች። አዲሷ ሙሽራ የ55 ዓመቷ ሎረን ሳንቼዝ ሄሊኮፕተር የማብረር ፍቃድ ያላት ሲሆን የብላክ ኦፕስ አቪዬሽን መስራች ናት። ይህም የመጀመሪያዋ በሴት ባለቤትነት የሚመራና የሚተዳደረው አየር ላይ የሚሰሩ ፊልሞችና ፕሮዳክሽን ድርጅት እንደሆነ የብሉ ኦሪጅን ኤክስ አካውንት ያስረዳል። አንድ ወንድ ልጅ ከቀድሞ የፍቅር አጋሩ ቶኒ ጎንዛሌዝ እና 2 ልጆች ከመጀመሪያ ባለቤቷ የሚዲያና የመዝናኛ ስራ አስፈጻሚ ፓትሪክ ዋይትሴል አላት። በትዳር ለ14 ዓመታት ቆይተዋል። በታዋቂ ሰዎች የሚታጀበው ሰርግ ከበርካታ ቡድኖች ተቃውሞ ገጥሞታል። በቬኒስ ቱሪዝምን የሚቃወም የአካባቢ ተወላጅ የአየር ንብረት ለውጥ ተሟጋጅ እና ቤዞስ ለዶናልድ ትራምፕ የሚሰጠውን ድጋፍ የሚቃወሙ ይገኙበታል። ስነ ስርዓቱ የታዋቂዋን ከተማ አንዳንድ ክፍሎች ሊያዘጋ ይችላል በሚል ስጋት ቬኒስ የሚገኙ አክቲቪስቶች በቤዞስ ላይ ተከታታይ የተቃውሞ ሰልፍ አድርገዋል። አንዳንድ የአካባቢው ነዋሪዎች የሰርጉ ዝግጅት ሌላ የቬኒስ የማያባራ ብዝበዛን ምልክት አድርገው ይመለከቱታል። ይህ ከፍተኛ ቁጥር ያለው ቱሪዝምና የህዝብ ቁጥር መመናመኛ ጋር ተይዞ የመጣ ነው። በ1950 እንደ አውሮፓውያን አቆጣጠር 175,000 የነበረው የቬኒስ ነዋሪነት ብዛት አሁን በተቃራኒው ከ49,000 በታች ወርዷል። ግሪንፒስ የተባለ የአካባቢው ጥበቃ ቡድን ቤዞስን የልዩ መብትና የብክለት ምልክት ብሎታል። በቱጃርና በቀሪዎች መካከል ያለው ልዩነትና የአየር ንብረት ተጽዕኖ ማሳያ ነው ሲልም አክሏል። ሰኞ ዕለት የግሪንፒስ አክቲቪስቶችና ራሱን ኤቭሪዋን ሄትስ ኤሎን በማለት የሚጠራው ቡድን በቅዱስ ማርቆስ አደባባይ ቤዞስን በመቃወም ሰልፍ አካሂደዋል። በተቃራኒው ሰልፉ ላይም ለሰርግ ቬኒስ ለመከራየት ከቻሉ ከዚያም የበለጠ ግብር መክፈል ይችላሉ የሚል መፈክር ይዘው ታይተዋል። የሰርጉ ስነ ስርዓት ሐሙስ ምሽት በማዶና ዴል ኦርቶ እንደጀመረ ጭምጭምታም ተሰምቷል። ቦታው በደማቅ የምሽት ህይወት የሚታወቅና የመካከለኛው ዘመን ቤተክርስቲያን መገናኛ ነው። የቬኒስ ከተማ አስተዳደር ለሳምንት ተቃውሞ ያደረጉ የመብት ተሟጋቾችን ለመከላከል ረቡዕ ዕለት አካባቢው እንዲዘጋም ትዕዛዝ ሰጥቶ ነበር። ስላዳመጣችሁን እናመሰግናለን። ይህንን የዩቲዩብ ቻናል ሳብስክራይብ እያደረጋችሁ የደወል ምልክቷን በመጫን አዳዲስ መረጃዎች ሲለቀቁ እንድታደምጡ ይሁን።